አትይኝም ማህቴ? ለምን ሁል ጊዜ ይደክምሻል? ምናልባት ሰውነትሽ ሳይሆን አእምሮሽ እረፍት ስላጣ ሊሆን ይችላል። አንዳንድ ጊዜ ሰላም የሚጀምረው ከውጭ ሳይሆን ከውስጥ ነው። ቆም ብለሽ አስቢ። ምናልባት ህይወትሽን ሊቀይረው ይችል ይሆናል። ሰዎች ስላንቺ የሚያስቡትን ለመቀየር ጊዜሽን አትግደይ። አንቺ መቆጣጠር የምትችይው የራስሽን ምርጫ ብቻ ነው። ዛሬ ራስሽን ወደፊት አንድ እርምጃ ውሰጂ። ምናልባት ያ ትንሽ እርምጃ ነገሽን ሙሉ ለሙሉ ሊቀይረው ይችል ይሆናል። ብዙ ጊዜ ለሰዎች ደርሻለሁ። ሲያለቅሱ አዳምጫቸዋለሁ፣ ሲቸገሩ አግዣቸዋለሁ፣ ሲወድቁም አጠገባቸው ነበርኩኝ። ነገር ግን አንድ ቀን እኔ ራሴ ቸገረኝ፣ እጄን ወደ እነሱ ዘረጋው። ብዙዎቹ ከጎን ያልቆሙ። ያኔ የተማርኩት አንድ ትልቅ ትምህርት ነበር። ለሰዎች ጥሩ መሆንን አታቁም፣ ግን ጥሩነትን እንደሚመልሱልህ አትጠብቅ። አንዳንድ ሰዎች ዋጋህን የሚያውቁት በህይወታቸው ስትርቅ ብቻ ነው። ሰበብማ ለሰነፍ ሰው ጋሻ ነው። ምክንያት ማብዛት የመውደቂያ ፖሊሲው ነው። ዛሬ ዝናብ ነው፣ ነገ ይመች ይሆናል። ካፒታል የለኝም እያልክ የምትቆጥረው ሰበብ ሁሉ የፍርሃት ነጸብራቅ ነው። አንበሳ ግን መንገድ አይመርጥም፣ ይነሳል፣ ይሰብራል እንጂ ሰበብ አይሰበስብም። ቀኑ ዛሬ ነው፣ ሰዓቱ አሁን ነው። ሰበብህን አቁምና መስራትህን ጀምር።